እስኪ ልጠይቃችሁ ማታ አልጋችሁ ላይ ሆናችሁ ወደ ጣራ እየተመለከታችሁ ለምንድነው የተሻለ ተጨማሪ ነገር እንደሚገባኝ የሚሰማኝ ለምንስ ነው እዛ ማልደርሰው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ይሄ ጥያቄ ማለት ውስጣችሁ የሚንቀለቀል እሳት ማለት ነው። ይህ እሳት ሁሌም የሚያሰማችሁ ድምጽ አለ። የተፈጠራችሁት ለታላቅነት እንደሆነና ነገር ግን ከማይሆን ግድግዳ ጋር እየተጋጫችሁ እንደሆነ ይነግራችኋል። ቀርፋፋ አይደላችሁ። የድህነት መንፈስም አላጠቃችሁ። ነገር ግን ትክክለኛውን መንገድ ነው ያጣችሁት። ያ ነው በቃ የሆነው። ታዲያ በዛሬ ቪዲዮ የዚህን ችግር መፍቻ ቁልፍ ነው የምነግራችሁ። ይህ ቁልፍ ዝም ብሎ በር መክፈቻ ብቻ ሳይሆን ማድረግ ካለባችሁ የተዘጋባችሁን በር የተጋረደባችሁን ተራራ የምታልፉበት ነው። ምክንያቱም ሌሎች ከናንተ በስማርትነት የማይበልጡ በታለንት የማይሻሉ እናንተ የምታለሙትን ህልም የሚኖሩ ሰዎች ስላሉ ነው። እነዛ ሰዎች በመንገዳቸው የፈሩባቸው ራሳቸውን የተጠራጠሩባቸው አጋጣሚዎች ነገሮች ፐርፌክት እስኪሆኑ የጠበቁባቸው ቀናት ብዙ ናቸው። ነገር ግን ያንን ፍርሃት እንደ ነዳጅ ተጠቅመው ፈጠኑበት። ነገሮች ሳይመቻቹ ሲቀሩ ደግሞ አስፈላጊውን ውሳኔ ወሰኑ። ሰዎች ትርጉም ያልሰጣቸውና አይሆንም ያሉትን ነገር እነሱ ህይወት ዘርተውበታል። ታዲያ አሁን ላይ እነዛ ሰዎች የሩጫቸውን ውጤት የልፋታቸውን ፍሬ እየኖሩት ይገኛሉ። ምናልባትም እናንተ ይህንን ህይወት ለመኖር እየጸለያችሁበት ሊሆን ይችላል። ስለዚህ ለምንድነው ፐርፌክት የምትሉት ቀን እስኪመጣ የምትጠብቁት? ፐርፌክት እቅድ፣ ሙሉ በራስ መተማመን ምናምን በጸሎት አይመጣም። ለምን ዛሬ አትጀምሩ? ለምን አሁን አትጀምሩ? ይህ ወሳኝና በየቀኑ መልስ ልናዘጋጅለት የሚገባ ጥያቄ ነው። ስለዚህ አሁን በህይወታችሁ የምትፈልጉትን ነገር ለማሳካት የሚረዷችሁ 5 ሚስጥሮችን እነግራችኋለሁ። እነዚህ ነገሮች ነገ፣ ሰኞ፣ ቀጣይ ሳምንት ወይም ደግሞ ቀጣይ ዓመት ብላችሁ ወደፊት የምትገፏቸው ሳይሆን አሁኑኑ መጀመር የሚገባችሁ ጉዳዮች ናቸው። እና ዝግጁ ናችሁ? እሺ እንጀምር። የመጀመሪያው ሚስጥር ግልጽነት ነው። ግልጽነት ወይም ነገሮችን ግልጽ ማድረግ ዋነኛው ኃይል ነው። ያላያችሁትን ኢላማ ተኩሶ መምታት አይቻልም። ብዙ ሰዎች የሚወድቁትና የሞከሩት ነገር የማይሳካላቸው ስለማይችሉ እኮ አይደለም። የብዙዎች የውድቀት ምክንያት ገና ከጅምሩ የሚፈልጉትን ነገር በግልጽ ለይተው ባለማወቃቸው ነው። እስኪ ከራሳችሁ ጋር ቁጭ በሉና ተማከሩ። ምንም የሚረብሻችሁ ነገር የጎላ ድምጽ የሌለበት ቦታ ላይ ከራሳችሁ ጋር ወሳኝ ስብሰባ ይኖራችሁ። ራሳችሁን ጠይቁት። ወደፊት እንዲኖረኝ የምፈልገው ህይወት ምን ይመስላል በሉት። በሚገባ ምን አይነት እንደሆነ ለይታችሁ ወቁት። ዓለም በትክክል የሚፈልጉትን ለሚያውቁት ነው እንጂ ለሚወዛገቡት ቦታ የላትም። ወዴት እንደምትሄዱ ሳታውቁ ወደ መኪናችሁ ብትገቡ ቀኑን ሙሉ ስትዞሩ ነው የምትውሉት። ህይወትም ደግሞ እንደዛ ናት። ነገሮችን በግልጽነት መለየትና ማወቅ ሁሉን ነገር የሚያስተካክልልን ቁልፍ ነው። ያለሱ ውጤታማ ሳይሆን ቢዚ ነው የምትሆኑት። በየቀኑ ልትንቀሳቀሱ እኮ ትችላላችሁ፣ ነገር ግን ቀድማችሁ አትገኙ። ግልጽ ሁኑ። ያን ህይወታችሁ በዓላማ ወደፊት መጓዝ ይጀምራል። ሁለተኛው ሚስጥር ወስኑና የማያስፈልጋችሁን ነገር ተዉት። ስኬታማ ሰዎች በዛ ደረጃ ከሚነገረው ስኬታቸው ጀርባ ያለው ሚስጥር ይወስናሉ። ለዛ ነገር ቁርጠኛ ይሆናሉ። ከዛ ደግሞ የማይፈልጉትን ነገር እንዳይነሳ አድርገው ይቀብሩታል። ፕላን ቢ የላቸውም። ምናልባት የሚባል ነገርን አያስተናግዱ። ሁሌም ቢሆን አደርጋለሁ ነው የሚሉት። ጉዳዩ ውሳኔ ስለመወሰን አይደለም። ጉዳዩ ወደ ውስጥ የመግባት ነው። አንድ ጠርዝ ላይ ቆማችሁ ዓለም ወደ እናንተ እስክትመጣ መጠበቅ የለባችሁ። ባላችሁ ኃይል ሁሉ ወደምትፈልጉት ዓለም ዘላችሁ መግባት አለባችሁ። ለነገሮች ቁርጠኛ ለመሆን ስትወስኑ ዝግ የነበሩ በሮች መከፈት ይጀምራሉ። በተለይም ደግሞ በፈራችሁባቸው ጊዜያት የተዘጉ በሮች ፍርሃታችሁን ስታሸንፉት ወለል ብለው ይከፈታሉ። ጠንካራ ሆናችሁ ወደፊት ስትመጡ በጥርጣሬያችሁ ላይ ተረማምዳችሁ ታልፋላችሁ። ያኔ ደግሞ ታሳኩታላችሁ። የማንንም ፍቃድ አትጠብቁ። ማድረግ የምትፈልጉትን ታደርጋላችሁ። መሄድ የምትፈልጉበትን ቦታ በከፍተኛ የራስ መተማመን ትሄዳላችሁ። ምክንያቱም እዛ ጋር መድረስ እንደሚገባችሁና እንደምትችሉ ስለምታምኑ ማለት ነው። ይሄ እኮ ያንን ቦታ ስለመጠየቅ አይደለም። እውነታው የራሳችሁን ቦታ ስለምትፈጥሩ ነው። ከባዱ ውሳኔን በወሰናችሁበት ቅጽበት ዓለም አብሯችሁ መንቀሳቀስ ይጀምራል። ብዙ ስትራመዱ ፍጥነታችሁ እየጨመረ ይመጣል። ብዙ ሰዎች ፍርሃት እንዲቆጣጣራቸው ፈቅደውለታል። አንድም እርምጃ ለመራመድ ከመሞከራቸው በፊት ፍርሃቱ እንዲጠፋላቸው ይጠብቃሉ። ነገር ግን እውነተኛ አሸናፊዎች ፍርሃት እንዲፈራቸው ያደርጉታል። ፍርሃት የማይሻገሩትን ድንበር ሳይሆን የት መድረስ እንዳለባቸው እንደ ምልክት ይጠቀሙበታል። ፍርሃት ያላዩትንና ሰብረው መሻገር ያለባቸውን መንገድ እንዲያሳያቸው ያስገዙታል። ፍርሃታችሁን አቃጥሩት፣ እንዳይነሳ አድርጉና ቅበሩት።
ያኔ ትኩረታችሁ በፍጥነት ሲለወጥ የሚረብሻችሁ ወጀብ ዝም ሲልና መንገዶችን መደላደል ሲጀምሩ ትመለከታላችሁ። ቁርጠኝነቱ መንገዱን ያጸዳል፣ ትኩረታችሁንም ከፍ እንዲል ይገፋፋል። ተስፋ መቁረጥን ተስፋ ስታስቆርጡት በህይወታችሁ የሚመጡ ለውጦች ጣራው ከፍ ያለ ደስታን ይሰጧችኋል። ሚስጥር 3 ደግሞ ከራሳችሁ ጋር ያለውን ጦርነት አሸንፉ የሚል ነው። የእናንተ ትልቁ ጠላታችሁ ከውጭ ያለ ድምጽ አይደለም። ትልቁ ጠላታችሁ በውስጣችሁ የተቀመጠና ቀስ ብሎ በለውሳስ ብቁ አይደላችሁም፣ ረፍዷል፣ ብትወድቁስ፣ ባይሳካስ የሚላችሁ ትንሽዬው ድምጽ ነው። እዚህ ጋር አንድ እውነት ልንገራችሁ። እያንዳንዱ ስኬታማ ሰው ይህንን ድምጽ በሚገባ ሰምቶታል። ልዩነቱ ግን እነሱ ይህ ድምጽ እንዲቆጣጠራቸው በፍጹም እድሉን አልሰጡትም። ሰውነታችሁን እንደምታለማምዱት ሁሉ አእምሯችሁን ልታለማምዱት የግድ ነው። እምነት፣ ዲሲፕሊን፣ አለመጠራጠርን፣ አለመፍራትን እንዲሁም ደግሞ ህልማችሁን መግቡት። እናንተ የአእምሯችሁ በር ጠባቂ ናችሁ። በውስጣችሁ መቆየትና መኖር ያለበትን ሐሳብ መወሰን ትችላላችሁ። ስለዚህ ፍርሃት ወደ ችሎታችሁ አለመቻልን እንዲወረውር አትፍቀዱለት። አንዴ የውስጣችሁን ጦርነት ካሸነፋችሁ በፍጹም የትኛውም የውጭ ጦርነት አያሰጋችሁ። እንዳልነው ነው፣ ትልቁ ጠላታችሁ ከውጭ የሚመጣ ትልቅ ኃይል አይደለም። ያ በውስጣችሁ ያለ ትንሽዬ ድምጽ ነው። አእምሯችሁን፣ ሐሳባችሁን እየረበሸ ትንሽ ሆናችሁ እንድትቀሩ የሚታገላችሁ እሱ ነው። ሁሉም አሸናፊ፣ ሁሉም ስኬታማ ሰው ያንን ድምጽ ሰምቶታል። ነገር ግን በፍጹም እንዲቆጣጠሩ አልፈቀደም። ውሳኔያቸው፣ እርምጃቸውን በዛ እንዲታሰር አላደረጉትም። አእምሯችሁን ያንን እውነታ አሰልጥኑት። ዲሲፕሊን፣ የማይነቀነቅ እምነትን መግቡት። በአእምሯችሁ ውስጥ እንዲመላለስ የሚፈቀድለት ሐሳብን የመምረጥና የመወሰን ድርሻ እናንተ ነው። ሁሌም ቢሆን ድካማችሁን መልሳችሁ ታገሉት። ራሳችሁን ካሸነፋችሁ ማንም እናንተን ሊያሸንፋችሁ አይቻልም። አራተኛው ሚስጥር ያለምንም ማቋረጥ ወደፊት ተራመዱ። 100 እርምጃ ከአንድ ይጀምራል እንደሚባለው ያለማቋረጥ እውነታም የሚጀምረው በየቀኑ በምንሰራው አንድ ነገር ነው። አንድ ጡብ አስቀምጠን አንዱ ላይ አንድ እየደረብን ነው የምንገነባው። በየቀኑ ጠብ የምናደርገው ትጋት በኋላ ላይ ጎርፍ ሆኖ ወደ ህልማችን ያስጠጋናል። ዲሲፕሊን በመመኘትና በማሸነፍ መካከል ያለው ትልቁ ልዩነት ነው። የምታደንቋቸው ስኬታማ ሰዎች ለሆነ ያክል ጊዜ ብቻ ጠንክረው ሰርተው አሁን ያሉበት ደረጃ አልደረሱም። ማንም ባያቸውም ስራቸው ላይ ተኩሯል። ቢጠራጠሩም ባይመቻቸውም ድብርትና ድካም ቢፈትናቸውም ዲሲፕሊን በፍጹም የማይሽሩትና የሚገዙለት እምነታቸው ስለሆነ ማድረግ ያለባቸውን ከማድረግ ተቆጥበው አያውቁም። እንደ ጄኪ ሮሊንግ ያሉ ሰዎችን አስቧቸው። ልጇን ለብቻዋ እያሳደገች በጣም በተደጋጋሚ የጻፈቻቸውን ጽሑፎች አሳታሚዎች አናሳትም ቢሏትም እሷ ማድረግ ያለባትን መሞከርና መጣር ላፍታም ሳይሆን ባለማቋረጧ መጨረሻው ያማረ ሆነ። የድካማችሁን ውጤት ወዲያውኑ ላታዩት ትችላላችሁ። ነገር ግን ጥረትና ሙከራችሁ የሆነ አንዳች ታላቅ ነገርን እየገነባ እንደሆነ ማመን አለባችሁ። እያንዳንዱ ምርጫ፣ እያንዳንዱ ውሳኔ፣ እያንዳንዱ ልማድ መንገዳችሁን እያጠነከረው ወደ ስኬትም እያስጠጋችሁ ይመጣል። ልክ ችግኝን ተክላችሁ እንደምታሳድጉት አስቡ። በመጀመሪያዎቹ ቀናትና ሳምንታት ምንም አይነት ለውጥን ከላይ ላታዩ ትችላላችሁ። ይህ ማለት ግን ችግኙ ሞቷል ማለት አይደለም። ይልቁኑ የተከላችሁት ችግኝ ውስጡን ስሩን እያሳደገ አስፈላጊ ሂደቶችን እያለፈ ነው። እናም የእናንተ የየዕለት ልማዳችሁ ልክ እንደ ዛፉ ስሮች ናቸው። ሁሌ በቦታ መገኘትና መትጋት ቀላል የሆነና ውብ የሆነ መንገድ አይደለም። ነገር ግን ያ መንገድ ነው ስኬታማ ሰዎችን ከህልማቸው ያገናኛቸው። ያ ነው ጥረትን ወደ ስኬት፣ ህልምንም ወደ እውነታ የሚቀይረው። አምስተኛውና የመጨረሻው ሚስጥር ደግሞ አካባቢያችሁ ወይም ደግሞ ዙሪያችሁ ወሳኙ ነገር ነው። ሮዝ አበባን በተበላሸ ቦታ ተክሎ ጽጌረዳ መጠበቅ እኮ ቅዠት ነው። አበባውን በዚያ የተበላሸ ቦታ ስንተክለው ገና የመጀመሪያውን ብርሃን ሳያይ ሊጠወልግና ሊከስም ግድ ነው። ህልማችንም ልክ እንደዛ ነው። ታላቅ የመሆናችንን እድል፣ ግባችንና ራዕያችንን የምናስቀምጥበት ቦታ ጥንቃቄን ይፈልጋል። ህልማችን ስራና ኤነርጂ እንድንቀልበው፣ ዙሪያውን በአዎንታዊ ስሜቶችም እንድንከብለት ይፈልጋል። እስኪ አካባቢያችሁን ተመልከቱ። እነማን ነው አጠገባችሁ ያሉ? ህልማችሁ እንዲያፈራ ውሃ የሚያጠጡ፣ አቅማችሁን የሚያሳድጉ ሰዎች ናቸው ወይስ ደግሞ የስኬት ሂደታችሁን የሚመርዙ ናቸው? አካባቢያችሁ ላይ ያሉ ሰዎች መንገዳችሁን ሊያፈጥሩትም አንድ ቦታ ቸንክረው ሊያስቀሩትም ይችላሉ። ዙሪያችሁ ያሉ ሰዎች የሚያጋሯችሁ ኤነርጂ፣ የምትነጋገሩበት መንገድ ሁሉም ተጽዕኖ አለው። ስለዚህ በጥበብ ልንመርጥ ግድ ነው። ምክንያቱም የሚቀጣጠለው የውስጣችሁ እሳት የሚባባስበትን ጋዝ እንጂ የሚያጠፋውን አመድ አይፈልግም። ሰላማችሁን በሚገባ ጠብቁ። ዙሪያችሁን ከምትፈልጉት ነገር ጋር ተመሳሳይ የሆነ ሐሳብና ኤነርጂ ባላቸው ሰዎች ክበቡት። ምክንያቱም ተስፋችሁና ነጋችሁ እሱ ላይ ነው መሰረት የሚያደርገው።
ያላቸውን ነገር ከሚያማርሩ 5 ሰዎች ጋር የምትሉ ከሆነ አትጠራጠሩ፣ በቀጣይ 6ኛ ሰው ነው የምትሆኑት። ነገር ግን ዙሪያችሁን በሚታገሏችሁ፣ በሚያነሳሷችሁ እንዲሁም ደግሞ ወደፊት እንድትራመዱ በሚገፋችሁ ሰዎች ከከበባችሁት ደረጃችሁ ከፍ እያለ ይመጣል። ከራሳችሁ ብዙ ነገር መጠበቅ ትጀምራላችሁ። ብዙ ነገር ሰርታችሁ መጨረስን ትለማመዳላችሁ። በነገራችን ላይ አካባቢያችሁ ሲባል አብረዋችሁ የሚውሉ ሰዎችን ብቻ አይደለም። ነፍሳችሁን የምትመግቡት ነገር፣ የምታነቡት መጽሐፍ ሊሆን ይችላል፣ የምትሰሙት ሙዚቃ፣ ቲክቶክ ላይ የምታዩት ነገር፣ እነዚህ ነገሮች በሙሉ ወደ ውስጣችን ሲገቡ የሚያመጡት ውጤት የተለየ ነው። ስለዚህ ወደ ታላቅነት ከምትራመዱበት መንገድ ጋር የሚስማማ አካባቢን ገንቡ። እንደ ኮቢ ብራያንት ያሉ ሰዎችን ተመልከቷቸው። በሱ ዙሪያ የነበሩ ነገሮች የሚያበረታቱ አሰልጣኞችና መምህራን፣ ወደፊት እንዲገፋ የሚያበረቱ የቡድን አጋሮች ነበሩት። ከዛም እንግዲህ ራሱ ወደ ፈጠረው የታላቅነት ደረጃ ቀስ በቀስ እንዲደርስ አግዞታል። እናንተም እንደዛ ማድረግ ትችላላችሁ። ታዲያ ይህም መንገድ የሚጀመረው ወደ ራሳችሁ ዓለም የምታስገቧቸውን ነገሮች ማንና ምን ብላችሁ በሚገባ ከመምረጥ ነው። መጠበቅ ይብቃ። መጠራጠርን አስወግዱ። እንደ ነገሩ ለመኖር አልተፈጠራችሁ። የተፈጠራችሁት ቀና ለማለት፣ ለመምራትና በዓላማ ለመኖር ነው። ህልማችሁን ይዛችሁት እንዳትሞቱ አሁኑኑ እሱ ላይ መስራት ጀምሩ። የዛሬውን በዚሁ እናበቃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በቀጣይ የምንለቃቸውን ሌሎች የህይወት ትምህርት የሆኑ ቪዲዮዎችን እንድትከታተሉ በአክብሮት ጋበዝናችሁ። እናመሰግናለን።